የወንድሜ ሚስት አስልሞ ነበር ያገባት። 3 ልጆች አሏቸው። እሷ ወደ ውጪ ከባሏ ጋር በስምምነት ሄደች። ነገር ግን እዚህ ከመጣች በኋላ በጣም መጥፎ ነገሮችን ማድረግ ጀመረች። መስቀል ያለበትን ልብስ ለብሳ ከወንዶች ጋር ፀጉሯን ገልጣ ስትጨፍር አይቼ ተቆጥቼ ስጠይቃት ካሁን በኋላ ክርስቲያን ነው የምሆነው፣ በፊትም አላምንበትም ፈርቼ ነበረ አለችኝ። አሁን አኩርፊያታለሁ። በማኩረፌ ስራዬ ተቀባይነት ይኖረዋል? ስልክም ገዝቼላት ስለነበረ ስልኩን ልቀማት አስቤ ነበር። የክርስቲያን መዝሙር ስለሞላችበት የሐራም ተባባሪ እንዳልሆን ፈራሁ። ምን ይመክሩኛል የሚል ጥያቄ። እኔና ባለቤቴ ኒካህ ካሰረን አመታችን ነው። የምንኖረው ዱባይ ሲሆን እኔም እሱም ነፃ ቪዛ ስለሌለን ልጅ መውለድ አንችልም። እሱ አሁን እንገናኝ እያለኝ ነው። እኔ ደግሞ የወሊድ መከላከያ መጠቀም ስለማልፈልግ አይቻልም አልኩት። ይሄን ማድረጌ ሐራም ይሆንብኛል ያብራሩልኝ የሚል ጥያቄ። ክስቴ ሶላት መስገድ የጀመረችው ከቅርብ ዓመታት በፊት ነው እና አሁን ስትሰግድ ሱና አትሰግድም። ለምን አትሰግጂም ሱና ሰላት? የሶላት ቀባ ያለበት ሱና ሶላት አይሰግድም አለችኝ። ይህ እንዴት ይታያል የሚል ጥያቄ። የምሰራው ጠፍቼ ነው። የምሰራበት ቤት አዲስ ስለነበረ የማይጠቀሙበትን ልብስ ስቶር አደረጉት ጓደኞቼ። ከዛ ከልብስ ሴትየቱ ሳታይ ያመጣሉ። ሐራም ነው ብላቸውም እዚህ ቤት እስካለን ድረስ ሐራም አይሆንም አሉኝ። ይህ እንዴት ይታያል የሚል ጥያቄ ነው። እንት ቤት በማጸዳበት ወቅት ሐዲስ እያደመጥኩ ማጽዳት እችላለሁ? السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው የወንድሜ ሚስት አስልሞ ነበር ያገባት። 3 ልጆች አሏቸው። እሷ ወደ ውጪ ከባሏ ጋር በስምምነት ሄደች። ነገር ግን እዚህ ከመጣች በኋላ በጣም መጥፎ ነገሮችን ማድረግ ጀመረች። መስቀል ያለበትን ልብስ ለብሳ ከወንዶች ጋር ፀጉሯን ገልጣ ስትጨፍር አይቼ ተቆጥቼ ስጠይቃት ካሁን በኋላ ክርስቲያን ነው የምሆነው፣ በፊትም አላምንበትም ፈርቼ ነበረ አለችኝ። አሁን አኩርፊያታለሁ። በማኩረፌ ስራዬ ተቀባይነት ይኖረዋል? ስልክም ገዝቼላት ስለነበረ ስልኩን ልቀማት አስቤ ነበር። የክርስቲያን መዝሙር ስለሞላችበት የሐራም ተባባሪ እንዳልሆን ፈራሁ። ምን ይመክሩኛል የሚል ጥያቄ። በእስላም ተኮትኩተው ያደጉ ዲናቸውን የሚጠብቁ ሙስሊም እህቶች እያሉ ካፍርን አስልሜ ያገባለሁ የሚል አባዜ ያለባቸው ሰዎች ፍጻሜያቸው አብዛኛውን ጊዜ የሚሆነው እንደዚህ ነው። ወይም ራሳቸው ወይም ሰልማለች የተባለችዋ መጨረሻዋ እንደዚህ ይሆናል። አሊያ ደግሞ ከሁለቱ አንዱን ሳይዙ መሃል ላይ የኖሩ የሚወልዷቸው ልጆችም እንደዚሁ ግራ የሚጋቡ ላኢላሃ ኢላላ ወላኢላሃ ኢላላ ወይም እስላም ላይ ወይም ኩፍር ላይ የማይጓዙ ልጆችን መውለድ ያስከትላል። ነብዩ ሰለላሁ ዐለይሂ ወሰለም ፈግፈር ቢዛቲ ዲን ተሪበት የዳክ ነው ያሉት። ዲን ኢማን ያላትን አግባ ካልሆነ ትዋረዳለህ ነው ያሉት። አስልሞ ማግባት ደረጃ አለው፣ አጅር አለው ለቻለበት ሰው የሚያዋጣ ከሆነ ክትትል የሚደረግ ከሆነ አስልሞ በማግባት የሚገኘውን አጅር ለአንድ ሰው ኢስላምን ማወቅ ሰበብ በመሆን የሚገኘውን ምንዳ በማሰብ ብቻ ወደፊት ለልጆች አደጋ የሚሆንን ትዳርን የሚያናጋን ነገር ማድረግ አግባብ አይደለም። ሌሎችን ማስለም ትርፍ ነው። የራስን ኢማን መጠበቅ፣ የሚወልዷቸው ልጆችን ዲን መጠበቅ ዋጅብና ግዴታ ዋና ሀብት ነው። ለትርፍ ብሎ ዋና ሀብትን ማጣት፣ ለሌሎች ዲን ብሎ የራስን ዲን የሚጎዳን ነገር ማድረግ አግባብ አይደለም። ማክሮፉን በተመለከተ ማክሮፉ ይጠቅማታል ከተባለ ጥሩ ነው፣ ይመከራል። አለማክሮፉ ይሻላል ለመምከርም ለመመለስም ከተባለ ደግሞ አለማክሮፉ የተሻለ ይሆናል። እመለሳለሁ ካሁን በኋላ ቀድሞውንም አላመንኩበትም ነበር ካለች ከፍራለች፣ ከሰላም ወጣለች። ለመክፈር መወሰን በራሱ ኩፍር ነው። ማክረፍ አይቻልም። ከ3 ቀን በላይ ከተኮራረፉ ሶላት ተቀባይነት አያገኝም የሚባለው ሙስሊም ወንድም ሙስሊም እህት ሲሆን ከካፍር ጋር ይሄ አይባልም ሲጀመርም። ነገር ግን ጥቅምና ጉዳቱ ታይቶ ማኩረፍ ይበጃል ከተባለ ተጽዕኖ የሚያሳድር ሰው ከሆነ አኮረፈኝ አኮረፈችኝ ብሎ የተኮረፈው አካል ቆም ብሎ ራሱን የሚገመግም ከሆነ ማኩረፉ መልካም ነው፣ ይበረታታል።
የሚያባብስበት ከሆነ አይመከርም። ነገር ግን ከዒባዳ ጋር ከሶላት ተቀባይነት ማግኘት አለማግኘት ጋር በተያያዘ ሙስሊምን በሚያኮርፍበት ጊዜ ነው ይሄ የሚባለው። ሞባይሉን በተመለከተ መጀመሪያ ሞባይሉ የተሰጣት ዛሂር የሚታየው ሁኔታዋ ከላይ የሚታየው ሁኔታዋ እስልምና ላይ ያለች በሚመስልበት ወቅት ከሆነና ወንጀል ልሰራበት ሳይሆን ማንኛውም ሰው ከሞባይል የሚያገኘውን የተፈቀደ አገልግሎት ልታገኝበት ልትጠቀምበት ተብሎ እስከተሰጠ ድረስ አሁን ላይ አቋሟን ስትቀይር በምትሰራው ወንጀል ሞባይሉን ገዝቶ የሰጠው ሰው አይጠየቅም። አንድ ለወንጀል አገልግሎት የሚውልን ዕቃ ሰዎች ወንጀል እንዲሰሩበት ብሎ ገዝቶ የሰጠ ሰው ነው በዛ ነገር የሚጠየቀው። ሌላኛው ጥያቄ አክስቴ ሶላት መስገድ የጀመረችው ከቅርብ ዓመታት በፊት ነው እና አሁን ስትሰግድ ሱና አትሰግድም። ለምን አትሰግጂም? ሱና ሰላት የሶላት ቀባ ያለበት ሱና ሶላት አይሰግድም አለችኝ። ይህ እንዴት ይታያል? የሚል ጥያቄ። ያለፏት ፈርድ ሶላቶችን ቀባ ያወጣች ስለሆነ ከሁለቱ ሶላቶች በጊዜው ከሚሰገደው ፈርድ ካለፈው የቀባ ፈርድ በተጨማሪ ሱና መስገድ ስለማትችል በሱናው ፋንታ ቀባ ያወጣሁ ነው ማለት ፈልጋ ከሆነ አባባሏ ትክክል ሊሆን ይችላል። ነገር ግን ያለፏት ሶላቶችን ቀባ ካለማውጣቷ ጋር ቀባ ያለበት ሰው ሱና አይሰግድም በሚል ቀባውንም ሱናውንም መተው ትክክል አይደለም። እንደውም አንድ ሶላት ወቅቱ ካለፈ በኋላ ቀባ አይወጣም የሚል አቋም ያላቸው ሊቃውንት ሱና ሶላት ማብዛት አለበት፣ ያለፉት ሶላቶችን በተወሰነ መልኩም ቢሆን ይክስለት ዘንድ የሶላት አጅር ይበዛለት ዘንድ ወንጀሉ ይራገፍለት ዘንድ ነው የሚባል። ስለዚህ ቀባ ያወጣች ስለሆነ ይሄን ያለችው ቀባ ያወጣች ስለሆነ ሶላቶች ተነባብረውባት በስተውባት ከሆነ ይሄን ያለችው ያስኬዳል። ቀባ ካለማውጣቷም ጋር ከሆነ ይሄን ያለችው ትክክል አይደለም፣ ሱና ማብዛት አለባት። ሌላኛው ጥያቄ በልጅነቴ ነበር ያገባሁት፣ በዛን ሰዓት ስለ ዲን ምንም አልነበረንም፣ ሶላት ሙሉ ቤተሰብ አንሰግድም ነበረ። ረመዳን ግን እንጾማለን። እናም በረመዳን ግንኙነት ፈጽመን እሱ ይወቅ አይወቅ አላውቅም። እኔ የግብረ ስጋ ግንኙነት ጾም ያስፈታል ሲባል እሰማለሁና በዛን ሰዓት ያፈረስኩትን ጾም አሁን ምን ማድረግ አለብኝ? ቀባ ማውጣት ወይስ ከፋራ 2 ወር በተከታታይ መጾም? ከሆነስ በሐይድ ጊዜ ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ ነው። ስለ ዲን ምንም አልነበረንም ወይም ምንም ግንዛቤ አልነበረንም። ሶላት አንሰግድም ነበረ፣ ረመዳን ግን እንጾም ነበር። ሁለቱ በተወሰነ መልኩ ይጋጫል። ስለ ዲን ምንም ግንዛቤ የሌለው ሰው የጾምን ግዴታነት አውቁ የሶላትን ግዴታነት ሳያውቅ አይቀርም። ጾም በዓመት አንዴ ነው ግዴታ የሚሆነው የሚጾም፣ ሶላት በቀን 5 ጊዜ ነው ግዴታ የሚሆን። ምንም ግንዛቤ አልነበረንም ምንም አናውቅም ነበረ በሚለው የሶላትን ግዴታነት አናውቅም ነበር ማለት ከሆነ የተፈለገው ካወቁበት ጊዜ ጀምሮ ሶላት መቀጠል ነው ግዴታ የሚሆን። እንደዚሁ ለጾመኛ ግብረ ስጋ ግንኙነት እንደማይፈቀድ፣ ጾመኛ ግብረ ስጋ ግንኙነት ከፈጸመ ጾሙ እንደሚፈርስ ከማወጋ በረመዳን በቀኑ ክፍለ ጊዜ ግብረ ስጋ ግንኙነት ያደረገ ሰው ተውበት ማድረግ አለበት፣ ቀኑን ቀባ ማውጣት አለበት። በኋላ ከፋራም ጭምር ግዴታ ይሆንበታል። ግብረ ስጋ ግንኙነት ጾምን እንደሚያፈርስ ማወቁ ብቻ ከፋራውን ግዴታ ያደርጋል። በግብረ ስጋ ግንኙነት ምክንያት ጾም መፍረሱ ከፋራን ቅጣትን ግዴታ እንደሚያደርግ ባያውቁም፣ እኔ የማውቀው ግብረ ስጋ ግንኙነት ጾም እንደሚያፈርስ እንጂ በግብረ ስጋ ግንኙነት ምክንያት ጾሙን ያፈረሰ ሰው ከፋራ ቅጣት እንደሚወጅብበት አላውቅም የሚሉ ሰዎች አሉ። ተጨማሪ ቅጣት እንዳለው ቢያውቁም ባያውቁም ግብረ ስጋ ግንኙነት ጾምን እንደሚያፈርስ ካወቁ መታቀብ ግዴታ ነው። ያልታቀበ ጾሙም ይበላሻል፣ ከፋራም ግዴታ ይሆንበታል። እንደሚያፈርስ ማወቁ ብቻ ነው ከፋራውን ግዴታ የሚያደርገው። በጾም በቀኑ ክፍለ ጊዜ ጾም መሆኑን ያወቀ ጾም እንደሚያፈርስም ያወቀ ግብረ ስጋ ግንኙነት ያደረገ ሰው ቅጣቱ ከተውበት በተጨማሪ አንድ ባሪያ ነፃ ማውጣት ይጠበቅበታል። ይሄም ማድረግ ያልቻለ 30 ቀን በተከታታይ ያለማቋረጥ መጾም ይጠበቅበታል። ይሄም በበቂ ምክንያት ያልቻለ ሰው በተጨባጭ በበቂ ምክንያት ያልቻለ ሰው 60 ምስኪን ያበላል። እያንዳንዱ ምስኪን አንዳንድ ጊዜ አጥግቦ ማብላት ማለት ነው። ይህ ባልና ሚስት ተስማምተው ካደረጉት የቅጣት ሁለቱንም ይመለከታል። አንዱ ፈቅዶ አንዱ ተገዶ ከሆነ ያስገደደውን አካል ብቻ ነው የሚመለከተው። ሁለቱም ጾም እንደሚያፈርስ ካወቁ ሁለቱንም ይመለከታል። ከሁለቱ አንዱ ጾም እንደሚያፈርስ ማያውቅ ከነበረ የሚያውቀውን ብቻ ይመለከታል። ሳያውቅ ያደረገው ጾሙም አይበላሽም፣ ከፋራም አይወጅብበትም። ተገዶም ያደረገው አካል
ጾሙም አይበላሽም፣ ከፋራም አይወጅብበትም። ምንም እንኳን የተወሰኑ ዑለሞች ጾሙን ቀባ ቢያወጣ ይመረጣል ቢሉ የማያውቅ ሰው ማወቅ የሚችልበት እድል ያለው ያላወቀና ጭራሽ ማወቅ የሚችልበት እድል ስላልነበረው አዲስ የሰለመ ስለሆነ ያደገበት ያለበት አካባቢ የዲን እውቀት ምንም ያልደረሰበት አካባቢ ከሆነ ከተገኘ እንደዚህ አይነት አካባቢና ሁኔታ ይሄኔ ዑድር ይሆናል። ነገር ግን መሀል ከተማ ላይ ከመኖሩ ጋር ግራ ቀኙ ላይ መስጂድ ትምህርት ቤት ከመኖሩ ጋር አላውቅም ብል እንደዚህ አይነት ሰው ግልጽ በሆኑ ነገሮች ዑድር አይሰጠውም። ባሪያ ስለሌለ ወይም ስላላገኝ አሊያ ደግሞ ባሪያ የሚገዛበት ገንዘብ ስላጣ ባሪያን ነፃ ማውጣት ያልቻለ ወደ 60 ቀን ጾም ይሸጋገራል። 60 ቀን ጾም የሚጾመው ሳያቋርጡ መሀል ላይ ያለ በቂ ምክንያት ካቋረጡ ከዛ በፊት የተጾመው በሙሉ ዜሮ ይሆናል። ነገር ግን አከታትሎ እየጾሙ መሀል ላይ ከአቅም በላይ የሆኑ ምክንያቶች ከአቅም በላይ የሆኑ ጾም የሚፈቱ ነገሮች ቢከሰቱ ማከታተሉን አያቋርጡትም። ለምሳሌ ሴት ልጅ የወር አበባ ደም ብታይ አሊያ ደግሞ የወሊድ ደም ብታይ፣ እንደዚሁ ደግሞ አከታትሎ የሚጾም ሰው ቢታመም አሊያ ደግሞ አስገዳጅ ሁኔታዎች ገጥመውት መንገድ ቢሄድ በእነዚህ ምክንያቶች ጾሙን መቀጠል ባይችል አቆሞ ኋላ ላይ ችግሩ ሲቀረፍ እንዳይጾም ያደረገው ችግር ሲቀረፍ ካቆመበት መቀጠል ይችላል። እንደዚህ አይነት ዑድሮች ሳይኖሩት ሰለቸኝ ደከመኝ ትንሽ ልረፍ ብሎ ያቆመ ሰው 50 ቀን 58 ቀን እንኳ ቢጾም ከዛ በፊት ያለው በሙሉ ውድቅ ይሆናል። ሌላኛው ጥያቄ ሽንት ቤት በማጸዳበት ወቅት ሐዲስ እያደመጥኩ ማጽዳት እችላለሁ? ዒልም ክብር አለው። ዒልም ስናደምጥ ስንማር በሙሉ ልባችን ሊሆን ይገባል። ይሄን እንኳ ሙሉ በሙሉ ማድረግ ባይቻል ሰፊ ጊዜ የለኝም እየሰራሁኝ አደምጣለሁ የያዝኩትን ያክል ይዛለሁ እንኳ ቢባል መጸዳጃ ቤት ሲገቡ በጆሮ ማዳመጫም ይሁን ቀጥታ በራሱ ያደመጡም ይሁን ቆሻሻ ቦታ ላይ መጸዳጃ ቦታ ላይ ቁርአን ሐዲስ ዒልም እንዲሰማ ማድረግ አግባብ አይደል። ቁርአንን የዒልም ክታቦችን እንደዚህ አይነት ቦታ ላይ ይዞ መግባት የተከለከለ እንደሆነ ሁሉ ሞባይል ላይ ይዞ መግባትም ይከለከላል። ነገር ግን መጸዳጃ ቤቱ ዘመናዊ መጸዳጃ ቤት ሆኖ ሰዎች ከተጠቀሙ በኋላ ውሃ ሲለቁ ቆሻሻው ወደ ሌላ ማጠራቀሚያ ቦታ የሚሄድ ከሆነና ሽንት ቤቱ ሌላ ነጃሳ ቆሻሻ ነገር ከሌለበት ልብስ ያጠቡ ሽንት ቤቱን ራሱን ወለሉን ያጸዱ ከሆነ ይሄኔ ሽንት ቤቱ ህክም ላይ ኖረው ይችላል። ቅድም የተባለው የተጸዳዱ ሲሆን ቦታው ላይ ቆሻሻና ነጃሳው ባለበት ሁኔታ ላይ ነው። አብዛኞቹ ዘመናዊ ሽንት ቤቶች ላይ እንደሚታየው ቆሻሻ እዛ ቦታ ላይ ማይቀመጥ ከሆነ እንዲሁ ሰዎች ተሰትረው እንዲጸዳዱበት የተከለለ ቦታ እንጂ ቆሻሻው የሚከማቸው ሌላ ቦታ ከሆነ በቱቦች አማካኝነት በፍሳሾችና በቱቦች አማካኝነት የሚሄድ ከሆነ የሸኑ የተጸዳዱ ካልሆነ ቦታው ላይ ቆሻሻው ነጃሳው ነገር ከሌለ ለመጸዳዳት ሳይሆን በሌሎች በተለያዩ ምክንያቶች ገብተው ሲወጡ ቢደመጥ ችግር አይኖረው። ሆኖም ግን በተቻለ ያክል ረጅም ሰዓት ሰፊ ሰዓት ማይወስድ ከሆነና ሌላ የሚያደምጡበት ሰዓት ማይጠፋ ከሆነ በእንዲህ አይነት ሁኔታ ላይ ለማድመጡ የተሻለ ይሆናል። ሌላኛው ጥያቄ ገንዘብ ዘካ ስናወጣ በዒደል ፍጥር እና በዒደል አድሃ ነው ወይስ በማንኛውም ወራት ውስጥ አመቱን ቆጥሮ ማውጣት ይቻላል ቢያብራሩልኝ የሚል። ከዒደል ፍጥር ጋር ተያይዞ የሚወጣው ዘካተል ፍጥር ብቻ ነው። ጾም ሲፈታ በእህል የሚሰጠው ዘካ ማለት ነው። ይሄ ብቻ ነው ከዒደል ፍጥር ጋር ከጾም ፍቺ ጋር የሚያያዘው። ከዛ ውጪ ያለው የንብረት የገንዘብ ዘካ አመት ሲሞላው ነው የሚወጣው። ከዒደል አድሃ ጋር ተያይዞ የሚወጣ ዘካ የለም። ከኡድሂያ ስጋ የተወሰነ ቀንሶ መስጠት ተወዳጅ ነው። አንዳንድ ሰዎች የገንዘባቸው ዘካ አመት የሚሞላው ዒደል አድሃ ቀን ላይ በዛ አካባቢ ላይ ከሆነ በዛ ቀን ያወጣሉ። ረመዳን ላይ ከሆነ ንግድ የጀመሩት ወይም ንብረታቸው ዘካ የሚወጅብበት ረመዳን ላይ ከሆነ ረመዳን ላይ ያወጣሉ። ተረፈ ረመዳንም ይሁን ከረመዳን በኋላ ያለው ዒደል ፍጥር እንደዚሁ የዓረፋ በዓል ዒደል አድሃ ዘካ የሚወጣባቸው የተገደቡ ወቅቶች አይደሉም። ዘካም የሚወጣው በዒደል አድሃና በዒደል ፍጥር ነው ይባል። አመት ሲሞላው ዘካ ማውጣት ግዴታ የሚሆንብን ወቅት ሲደርስ በየትኛውም ወቅት ነው አመት ተቆጥሮ ዘካ የሚወጣው። ሁሉም ንብረቶች ላይ ሁሉም ዘካ የሚወጣባቸው የንብረት አይነቶች ላይ የግድ አመት ይሙላ ይባል። በአመት 2-3 የሚወጣበት የንብረት አይነት ሊኖር ይችላል። ለምሳሌ የጥራጥሬ ዘካ ምርት በሰበሰቡ ቁጥር ነው ዘካ ማውጣት ግዴታ የሚሆን። ሌላኛው ጥያቄ 119,000 አለኝ አመት የሚሆነው ጥቅምት ነው ዘካ ስንት ነው የሚወጣለት የሚል ጥያቄ ነው። የ119,000 የአመት ዘካው 2975 ብር ነው።
ሌላኛው ጥያቄ እኔ የእናትና የአባቴን ውርስ ፈልግ ነበረ። ወንድሜ አንቺ ሲሶ ነው የሚገባሽ ብሎ እምቢ አለኝ። እኔ ተከራክሬ እኩል ተካፈለን። አባቴም እኩል እንድንካፈል ነው የሚፈልገው፣ እንዴት ይታያል የሚል ጥያቄ። አባታችሁ እኩል እንድትካፈሉ የፈለገው በህይወት እያለ በጤና እያለ ከሆነ ችግር የለውም። አባትሽ ይገባሻል ብሎ የወሰነልሽን ያክል መውሰድ ትችያለሽ። ነገር ግን ይህ የሆነው አባት ከሞተ በኋላ ወይም የሞት ህመም ላይ ዳረ ሞት ላይ ሆኖ ከሆነ ላንቺ ግማሽ ያለው አይሆንም፣ አይገባም። ሌሎች ወራሾች ካሉ ለነሱ የሚገባቸው ድርሻ መታወቅ አለበት። ያንቺ 1/3 ነው አይደለም የሚለውን ለማወቅ ለአንድ ወንድ የሁለት ሴቶች ድርሻ እየተደረገ ነው የሚካፈለው። ከዚህ በሸሪዓ ማይፈቀድን ማይገባሽን በመውሰድሽ ተውበት ማድረግ፣ ያለ አግባብ የተወሰደውን ላንቺ የሚገባውን ወስዶ ቀሪውን መመለስ፣ አሊያ ደግሞ ከሱ ጋር ከወራሾች ጋር ተስማምቶ ለመስጠት ፈቃደኛ ከመሆን ጋር ይቅር መባባልና ማስተካከል ይቻላል። ሌላኛው ጥያቄ ለኸይር ስራ ብዬ ቦታ ገዝቼ ነበረ። የሸጠልኝ ሰው ካርታና ፕላን ሰጥቶኝ ነበር። ቤተሰቦቼ ለኸይር ስራ ብዬ መግዛቴን አያውቁም። ለመኖሪያ ወይም ለንግድ ነው የመሰላቸው። አሁን ላይ ግን የሸጠልኝን ሰው ከዚህ በተሻለ ዋጋ መሸጥ ትችል ነበረ ሲሉት መልሱልኝ አለን። ወንድሜም እልህ ተጋባው። ተው ብለውም እምቢ አለኝ። ምን ይመክሩኛል? ዱዓም አድርጉልኝ የሚል ጥያቄ ነው። ሽያጩ ከተጠናቀቀ በኋላ ሻጭና ገዥ ተዋውለው ተስማምተው በአካል ከተለያዩ በኋላ ሻጭ ሐሳብ መቀየር ውሉን ማፍረስ አይችልም፣ የገዛው አካል ጋር ተስማምቶ በፍቃድ ካልሆነ በስተቀር። ስለዚህ ወንድም መከራከር ይችላል ሸሪዓው በሚፈቅደው መሰረት። የሻጭና ገዥ መብትና ግዴታ በሚፈቅደው መሰረት ለራስ ንብረት ለክብር መከላከል በዲናችን ይፈቀዳል። ሰው ገንዘባችንን ያለ አግባብ የወሰደ ጥቅማችንን እያስቀረብን እጃችንን አጣጥፈን ዝም ብለን እንድንቀመጥ አያዝም ሸሪዓችን። ከተሸጠበት ጊዜ ጀምሮ መሬቱ ላይ የተገኘው የዋጋ ለውጥ ለገዙ ሰዎች ነው የሚሆነው። በጊዜው ሰውየውን አታላችሁ አጭበርብራችሁ ከሚገባው ዋጋ በጣም ዝቅ አድርጋችሁ እስካልገዛችሁት ድረስ ያኔ አታላችሁት ከሆነና ኋላ ላይ ከነቃ እሱም መልሱልኝ ማለት መብት ይኖረዋል። ነገር ግን በወቅቱ በጊዜው የተኛውም የሱ አይነት መሬት ይሸጥበት በነበረው ዋጋ ከመሸጡና አምኖበት ተስማምቶ ከማድረጉ ጋር ኋላ ላይ ሐሳብ መቀየር አይገባውም። የማይገባውን ነገር ሲያደርግ እናንተ ዝም በሉ አይባል። ቤተሰቦች መሬቱ የተገዛው ለወቅፍና ለመሰለ ኸይር ነገር መሆኑን ማወቅ አለማወቃቸው እዚህ ጋር መብትን ከማስከበር ጋር ሰውየውን አቋሙ ላይ እንዲጸና ከማድረግ ጋር የሚያገናኘው ነገር የለም። መሬቱ ከተከበረ በኋላ የእናንተ መሆኑ ከተረጋገጠ በኋላና ሰውየው ለማስመለስ የሚያደርገውን ጥረት ካቆመ በኋላ ለቤተሰብ የወቅፍ እንደሆነ ማስረዳት፣ አሊያ ደግሞ የገዛው አካል እንደፈለገ ማድረግ ሸሪዓዊ የሚሆን ህጋዊ መብት ይኖራል። ነገር ግን ሁሉም ቤተሰብ ተስማምቶ ወደፊትም ቀጣይነት እንዲኖረው ለቤተሰብ ማሳወቁ፣ ማሳመኑ፣ የወቅፍን ትሩፋት ማስረዳቱ እነሱን የኸይሩ ስራ የወቅፉ ተጋሪ እንዲሆኑ በንያ ማካተት ለእናንተም ጭምር ነው፣ ሰደቃ ጃሪያ ይሆንልናል ብሎ ማሳመን መልካም ይሆናል። አላህ ተባረከ ወተዓላ ለሁላችንም ኸይርን ያግራለን፣ ያሰብናቸው መልካም ነገሮችን ያሳካልን። ሌላኛው ጥያቄ የምሰራው ጠፍቼ ነው። የምሰራበት ቤት አዲስ ስለነበረ የማይጠቀሙበትን ልብስ ስቶር አደረጉት። ጓደኞቼ ከዛ ከልብስ ሴትየቱ ሳታይ ያመጣሉ። ሐራም ነው ብላቸውም እዚህ ቤት እስካለን ድረስ ሐራም አይሆንም አሉኝ። ይህ እንዴት ይታያል የሚል ጥያቄ ነው። የራሳቸው ስቶር ላይ እስካስቀመጡ ድረስ ያለ ፈቃዳቸው መንካት አይቻልም። እነሱ እዛ የሚያከማቹበት ራሱን የቻለ ምክንያት ይኖራቸዋል። ከግቢ ውጪ አውጥተው ቢጥሉት ነው አንስቶ መጠቀም ችግር የለውም ይፈቀዳል የሚባል። የራሳቸው ግቢ ውስጥ ራሱን የቻለ ማስቀመጫ ቦታ ላይ እስካስቀመጡ ድረስ ያለ ፈቃዳቸው መንካት አይቻልም። የነኩ ላሉ ሰዎች ይሄ ሐራም ነው ከማለት ይልቅ ይሄ አይገባም ተው አስፈቅዱ ማለቱ የተሻለ ይሆናል። ሐራም የሚለውን ቃል ሁሉም በቀላሉ ሊጠቀም አይገባም። ደጋ ቀደምቶችም ይሄን ይፈሩ ነበር። ሐራም የሚለውን ቃል ልናከብረው ልንፈራው የሁኔታዎች ግራቀኝ ታይቶ ግልጽ የሆነ የቁርአን ማስረጃ ታይቶ የሰዎች ይሄ የሚያደርጉበት ሁኔታ ተጠንቶ ይህ ድርጊት ሐራም ነው
ማለት እንጂ ችግር የለውም የሚያስብለው እኛ ትክክል አይደለም ብለን ያሰብነውን ነገር በሙሉ ሰዎች ሲያደርጉ ባየን ቁጥር ይሄ ድርጊት ሐራም ነው ከማለት መታቀቡ መጠንቀቁ የተሻለ ነው። ድርጊቱ በትክክል ሐራም ሊሆን ይችላል። ሐራምን ሐራም ነው ብሎ ማመንም ግዴታችን። ነገር ግን አንዳንዴ ሰዎች አንዳንድ ነገሮች የሚያደርጉባቸው ሁኔታዎች ድርጊቱን ሐራም ነው ከማለት ይልቅ ይሄ የተጠላ ነው ባይደረግ ይመከራል የሚያስብሉ ሊሆኑ ይችላል። እነሱ ቆሻሻ ነው ካሁን በኋላ አትፈልገውም ብለው በማሰብ ሊሆን ይችላል ይሄን ያደረጉ ያለው። ሹብሃ ነው፣ አጠራጣሪ ነው፣ ራቁ፣ እሷን ቀድማችሁ ያስፈቅዱ። የሰው ንብረት መፋቂያ እንኳ ቢሆን ያለ አግባብ ያለ ፈቃዱ አይነካም አይወሰድም ተብሏል በሸሪዓ ብሎ መምከሩ የተሻለ ይሆናል። ሌላኛው ጥያቄ የወንድ ሰዓት መልበስ እንዴት ይታያል? ለመመሳሰል ሳይሆን የወንድ መሆኑ አይለይም እና ከሒጃብ ስር ሱሪ መልበስ እንዴት ይታያል? ጀዛከላህ ኸይር የሚል ጥያቄ። የወንድ ልጅ ብቻ መሆኑ እስከታወቀ ድረስ ለመመሳሰልም ብሎ ይልበሱት እንዲሁ ዝም ብለው የሚልበሱት ያው ነው አይቻል። ሰዓቱ ወንዶች ዘንድ የሚታወቅ የነሱ መለያ ወንድ እንጂ ማያደርገው ሰዓት ከሆነ ይሄን ከማድረግ መራቅና መጠንቀቅ ነው። ከሒጃብ ስር ሱሪ መልበስን በተመለከተ ዓላማው ይበልጥ መሰተርና የተሟላ ልብስ መልበስ ከመገላለጥ መዳን ታስቦበት ከሆነ ችግር አይኖረው። ሙሉ በሙሉ በአባያ በጀልባብ እስከተሸፈነ ድረስ የሚጠላው ዓላማው ሌላ ከሆነ እንደዚሁ ደግሞ ሙሉ በሙሉ በአባያና ጅልባብ ማይሰተር ማይሸፈን ከሆነ ነው። ሌላኛው ጥያቄ እኔና ባለቤቴ ኒካህ ካሰረን ዓመታችን ነው። የምንኖረው ዱባይ ሲሆን እኔም እሱም ነፃ ቪዛ ስለሌለን ልጅ መውለድ አንችልም። እሱ አሁን እንገናኝ እያለኝ ነው። እኔ ደግሞ የወሊድ መከላከያ መጠቀም ስለማልፈልግ አይቻልም አልኩት። ይሄን ማድረጌ ሐራም ይሆንብኛል ያብራሩልኝ የሚል ጥያቄ። ከጋብቻ ዓላማዎች መሃል አንዱ ልጅ መውለድ ነው፣ ዘርን ማብዛት ነው። ሴት ልጅ ካገባችና ባሏ ወደሱ ከወሰዳት ጀምሮ ያላትን ሁሉ እሺ ማለት አለባት ወንጀል እስካልሆነ ድረስ። ወደ አልጋ ከጠራ እምቢ ልትል አይገባትም ሸሪዓዊ ምክንያት ዑድር እስከሌላት ድረስ፣ ህመም ላይ እስካልሆነች ድረስ። ኒካህ ታስሮ አብረው መኖር ካልጀመሩ አብረን የምንኖረው እንደዚህ አይነት ነገሮች ሲስተካከሉ ነው የሚል መስፈርት ቀድማ አስቀምጣ ከሆነ እሱም ቃል ገብቶ ከሆነ ያ የተባለው ጊዜ እስኪደርስ ድረስ ወይም መሟላት ያለበት መስተካከል ያለበት ነገር እስኪስተካከል ድረስ ከሆነ አይ ማለቱ ችግር የለውም። ቀድሞ ሸርጥ ካላቸው ቃል ከተገባቡና ከተስማሙ ባሉበት ሀገር ጥያቄው ላይ እንደተባለው መውለድ ማይቻል ከሆነ በተቻለ ያክል ይሄን ለማስተካከል ጥረት ከማድረግ ጋር ለሁል ጊዜ ሳይሆን ለተወሰነ ጊዜ አይ ማለቱ ችግር የለውም። ቀድሞ ስምምነት ካለ ቀድሞ ስምምነት ከሌለ መሰሩትን ስራ ያላችሁበትን ሀገር ቀይራችሁ አብራችሁ መኖር መውለድ የምትችሉ ከመሆናችሁ ጋር አይ ማለቱ አግባብ አይደል። ቀድሞ ሸርጥና ቃል ከሌለ አይፈቀድምም ጭምር። ወንድ እንዳገባ ባለቤቱን ከራሱ ጋር እንዳደረገ ከትዳር አጋሩ ከሚስቱ ሊያገኛቸው ከሚገቡ ሐቆች አንዱ አልጋ ላይ አብሮ ማሳለፍ፣ ልጅ መውለድ የጋራ ሐቃቸውን ይበልጥ ትዳራቸው እንዲሰምር እንዲጠነክር እንዲተሳሰቡ የማድረግ ጥቅምም ጭምር አለው ልጅ መውለዳቸው። ባል ሚስቱን ወደ አልጋ ጠርቶ አያለችው እንደሆነ እስኪነጋ ድረስ መላኢካ ይረግማታል፣ እሱ ይቅር እስኪላት ድረስ ሰማይ ላይ ያለው አላህ ይቆጣታል የሚሉ ሐዲሶችም ከነቢ ተነግረዋል። ነገር ግን ስምምነታቸው ከሆነ ጊዜ በኋላ ወይም ወደ ሀገር ሲመለሱ ከሆነ አሊያ ደግሞ ሙሉ በሙሉ ኒካህ ቢያስርም ሙሉ በሙሉ አብሮ ለመኖር የሚያስፈልጉ ነገሮችን አሟልቶ ወደ ራሱ እንድትመጣ ሳያደርግ በፊት ከሆነ አይ ማለቱ ያን ያክል ችግር የለውም። ሸርጡም ቢሆን ለተወሰነ ጊዜ መሆን አለበት። በጭራሽ ላንወልድ በጭራሽ አብረን አልጋ ላይ አብረን ላንሆን ብሎ ሸርጥ ማስቀመጥ አይቻልም። ብዙሃኑ የፍቅህ ሊቃውንት ዘንድ እንዲህ አይነቱ መስፈርት ተቀባይነት እንደሌለው ተናግሯል። ለአጭር ጊዜ ከሆነ ሁለቱም ለሚያምኑበት ዓላማ ከሆነ ግን እንደዚህ አይነቱ መስፈርት ማስቀመጥ ይቻላል። መስፈርቱን ቃሉን መጠበቅም አግባብ ይሆናል። ሌላኛው ጥያቄ እኔ ውጭ ሀገር ሆኜ ነው ኒካህ የታሰረልኝ። ባለቤቴ ሀገር ነው ያለው፣ አልተገናኘንም። ካልመጣሽ ብሎ ፈታሁሽ አለኝ። እኔ ለመሄድ መንገድ ተዘግቷል። እናም ሰርግ የተሰረገበትን ገንዘብ መክፈል አለብሽ አለኝ። ይህ እንዴት ይታያል? መክፈል አለብኝ ያብራሩልኝ የሚል ጥያቄ።
መምጣት ከመቻልሽ ጋር ባል ወዳለበት መሄድ ከመቻልሽ ጋር ነይ ያለሽ አልሄድም ብለሽው መታገስ ያለበትን ጊዜ ታግሶ ተስፋ ቆርጦ ከሆነ ለፍቺው ሰበብ የሆንሽው አንቺ ነሽና ማህሩን ተያዥ ያወጣቸው ወጪዎችን መመለስ ይጠበቅብሻል። ካወጣው በላይ መጠየቅ ለሱ ትክክል ለሱ አይገባም ከማለት ጋር ነገር ግን ለመምጣት ዝግጁ ከመሆንሽ ጋር የምትመጪበት መንገድ ስለሌለ ከሆነ እሱ የፈታው የመመለስ ግዴታ የለብሽም። ውጭ ሀገር ከሆነ ያሉት መንገድ ከተዘጋ እንዴት ተብሎ ነው ባል ወዳለበት መሄድ የሚቻል? ባልና ሚስት ሊረጋጉ ትዕግስት ሊያደርጉ ሊመካከሩ ይገባል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።